አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት። ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑ። ዛሬም ቡራና ሀይሚን ይዤላችሁ መጥቻለሁ። የምትወዱት የምትወዱት ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ ምንም ቢሆኑ ዛሬ ብቻ ነው የምሰራው። ከዚህ በፊት ሰርቼ ማላቅም ያው በፊቱ ነበረ። በጣም እወዳቸዋለሁ፣ እንደ ማንኛውም ሰው ከታተላቸዋለሁ። ግን እነሱ እኮ በህል ነው። ሀይሚም ህል ይዞት ነው፣ ብሩኬም ህል ይዞት ነው። ለገንዘብ ማለት ነው። ዶላር ናት እንደዚህ የምታደርገው አይታችኋል። ዶላር ነው የምታደርገው። እቺ ዶላር ማታደርገው ነገር የለም። እነሱ ከልባቸው የተጣሉት ከልባቸው ሊለያዩ የተነሱ ይመስላችኋል ማለት ነው፣ ብዙዎች ማለት ነው። ግን ይሄ መንገድ የተሳሳተ መንገድ ነው እያሰባችሁ ያለች። አያችሁ፣ አሁን ድራማቸው እየቆመ ነው ማለት ነው። አያችሁ፣ ፕራንካቸው እየቆመ ነው፣ እያበቃ ነው ማለት ነው። ከትላንት ወዲህ ትላንት ማለት ነው። ግን የእውነት ከሆነ ለአንዴና ለመጨረሻ ሰላም በለኝ፣ አይቀፈኝና እንለያይ። ጥሩ ጊዜ አሳልፈናል ስለምትናፍቀኝ ነው እያለች ማለት ነው ሀይሚ ማለት ነው። ሀይሚ እውነትሽ ነው፣ የእውነትሽ ነው። አሁን ብሩኬ እንድትለያይ ነው። ለምንድን ነው የምታሽቃብጡ ማለት ነው? ለምንድን ነው የምትሸወዱ? ኦዲየንስን ይሄን አክል መሸወድ ለምን አስፈለገ? እና በነገራችን ላይ ብሩኬ በጣም ተናዷል። እናቱን ቲክቶክ ላይ የሚዘገዝቁት ስለ እናት የምትሳደቡት እሱ መልስ ሰጥቷል። ይህን መሳደብ የለባችሁ። እናት ማለት በጣም የተከበረች ናት። እናት ማለት እናት ምን መስላችሁ? እናትን ትዘገዝቃላችሁ፣ በእናት ትሳደባላችሁ፣ የሴት ልጅ ትላላችሁ ማለት ነው። ይህን የምትሳደቡት እናንታችሁ ባዶ ጭንቅላት ብለዋል። እውነትም ባዶ ጭንቅላት ናችሁ ማለት ነው። እኔ እናትን በመሳደባችሁ እኔ ምንም የምደግፋችሁ ነገር የለም። ግን ሀይሚና ብሩክን እንደ ማንኛውም ሰው ሚዲያ ካወጣችሁ ስድብ አለ። ደግሞ ስድብ ከሌላም ደግሞ ያው እዝጌት የለም ማለት ነው። ውሸት ነው። ግን ይህ ውሸት ደግሞ ስትበዛ እውነት ቦታ ትሄዳለች ማለት ነው። ውሸት ሲበዛ የእውነት ውሸት ሲበዛ እውነትን ይሆናል ማለት ነው። ውሸት ሲበዛ ያልሆነ ቦታ ያደርሳቸዋል፣ የማይሆኑ ውስጥ ያስገባቸዋል ማለት ነው፣ ውሸት ካበዛች። ስለዚህ ሀይሚና ብሩኬ መቼም ቢሆኑ የሚለያዩም ሰው አይደሉም። ይህን የሚያደርጉት ስራና ስራ ብቻ ነው የሚሰሩት። የመደም ቅመሞች በዚህ መሀል ገብታችሁ ይህንን እያላችሁ ጊዜያችሁን ሰውታችሁ ሰዓታችሁን ሰውታችሁ የምትናገሩት ነገር ብትቆጠቡ ነው የተሻለ ነው። እና ሀይሚና ብሩክ መቼም ቢሆኑ ነገም ዛሬም ቢሆኑ የሚለያዩም ሰው አይደሉም ማለት ነው። እሺ ሰምታችኋል? የሚለያዩም ሰው አይደሉም። በፍቅር እንትን ያሉ ሰዎች ናቸው ማለት ነው። መቼም ቢሆኑ አይለያዩ እንዳይመስላችሁ ማለት ነው። ግን ድራማው ደግሞ እያበቃ ነው ማለት ነው። የመጨረሻ ደረጃ ደርሷል ማለት ነው። ብራንኩ የመጨረሻ ደረጃ እየደረሰ ነው ማለት ነው። ብዙዎቹ እውነት የሚመስላችሁ ሰዎች አላችሁ ማለት ነው። አሁን ትላንት አብርሽና ሩታ ያየችው አብርሽን የሆነ እቃ ምን ወስዳለሁ ብላ ቤቱን በሄደችበት አይታችኋል። ከዛ ልጅ ጋራ ማለት ነው። ይሄ ሁሉ የሚደረገው እውነት መስላችኋል? እውነት አይደለም። ብር ነው፣ ዶላር ነው እኮ የመዳም ቅመሞች። ለምንድን ነው የምትሸወዱት? ለምንድን ነው ይሄን የምትሉት? በቃ ወዳችሁ ፈቅዳችሁ የሚታዩት ነገር ከሆነ ሌላ ነገር ውስጥ ሳትገቡ ብዙዎቹ ጮጋራቸው እየተቃጠለ እየተናደዳችሁ ስለሆነ ነው ይሄንን የሚላችሁ ማለት ነው። በኮሜንት እናንታችሁ ምን አገባችሁ? ለምን ትቃጠላላችሁ ማለት ነው? ለምን ትናደዳላችሁ? እነሱ ለሚሰሩት ስራ ደግሞ በእነሱ ጥፋት ምንም የለም። ይሄን ሁሉ ሲያቀርቡ የሚከታተለው ኦዲየንስ ነው ማለት ነው። ስለዚህ እና ብሩኬ ከእናቴ የሚትመጡ ሰዎች ከእናቴ የምትሳደቡ ገደል ግቡ ብሏል። እውነት ገደል ግቡ። እናንተ የምትሳደቡት በቃ ገደል ግቡ። እውነትም እንዳላ ማለት ነው። ከእናት መደራደር አልፈልግም።
እና ስስ ጎኔ እናቴ ስለሆነች በእናቴ ከመጣችሁ እኔን ያሳፍራላችሁ ብላችሁ ነው ብሎ ተናግሯል። አንተ ለምን ታፍራለህ? በእናት ማፈሪያ የለም። በእናት የምታፍርበት ነገር የለም። እውነት የአባትን ፍቅር አላውቅም እኔ የእናት በእናት እጅ ነው አድጓለሁ ብሏል። አንድ ሰው ደግሞ የውስጣችሁ ያላችሁን ነገር ጨርሳችሁ መናገር የለባችሁ ማለት ነው። የውስጣችሁን ነገር ጨርሶ እስከ ያነሳ ድረስ ሰው በጣም ውስጣችሁን ይገባል፣ ይከታተላችኋል። ግን ያን ነገር ከተቀበለ በኋላ በዛ ነገር ገብቶ እዛ በቃ ደካማ ጎናችሁ ገብቶ እናንታችሁን ለማሳፈር እናንታችሁን ለማሸቃቀም ብዙ ጥረት የሚያደርግ ሰዎች አሉ። ግን ያን ነገር እናንተቱም መሸቃቃ የለባችሁ። ስለዚህ ብሩኬ ደግሞ የሴት ልጅ ነው እንደዚህ ነው ብላችሁ ብትሳደቡም በብሩኬ ቅንጣት የምትጨምሩኝም ነገር የለም፣ ቅንጣት የምትወስዱብኝ ነገር የለም ብለዋል ማለት ነው። እውነትም ነው። የምትወስዱበትም ነገር የለም፣ የሚጎድልበትም ነገር የለም። ስለዚህ እናት ማለት ለሁሉም እናት ናት። እናት መሳደብ የለብንም። ቤተሰብ ምን አይነት ጋጠ ወጥ ናቸው እናትን የምታሳደቡት ማለት ነው። እናትን አትሳደቡ። እና ብሩኬና ሀይሚ ደግሞ ድራማቸው እያለቀ ነው ማለት ነው። ድራማቸው እያለቀ ነው። በዛ ላይ ደግሞ እነሱ ስራና ስራ ነው ብቻ ነው የሚሰሩት ማለት ነው። አይቷቸዋል። አሁን የተጣለ ሰው በየቀኑ በአንዳንድ ቻናል ይመጣል። እንዴ እናንታችሁ ቆም ብላችሁ ብታስቡ ማለት ነው። አሁን ሀይሚና ብሩኬ አብሮ ተመካክረው ይሄን ስራ የማይሰሩ ባይሆን እንዴት በብሩኬ ቤት ይመጣለች እየተጣሉ ማለት ነው። እንዴት ደግሞ በሀይሚ ቤት ይመጣሉ? ይሄ ስራና ስራ ብቻ ነው። ገብቷቸዋል። ስራና ብቻ ሽቀላ ነው እየሰሩ ያለው። ሽቀላ ስላችሁ ደግሞ እንደኛና እንደናንታችሁ እንደዚህ በቃ 5 ላይክና 10 ላይክ ማልቀሚያ አይደለም። ጠሻላ ሽቀላ ነው እየሸቀሉ ያሉት። ስለዚህ በዛ ሽቀላ ላይ ማያደርጉትን ነገር አያውቁም ማለት ነው። ገብቷቸዋል። አሁን የሚያስተምር ነገር አይደለም እያደረጉት ያሉት ማለት ነው። አንድ ሰው ስትከታተሉ በህይወታችሁ የሚጠቅማችሁን ነገር ይዛችሁ ስትወጡ ነው። ያን ነገር ብትከታተሉ የሚጠቅማችሁ ነው። ዝም ብሎ ከንቶ ላይ ጊዜያችሁን ስልካችሁ ተቃጥሎ መውጣት የለባችሁ። አሁን ሀይሚና ብሩኬ የሚያስተምሩት ምንድን ነው? እና ሮታና አብርሽ ደግሞ የሚያስተምሩት ምንድን ነው? በቃ ባል ለባሏ ሚስት ለባሏ ታማኝ ካልሆነች፣ ባል ለሚስቱ ታማኝ ካልሆነ ምንድነው እየተማርን ያለ ነው? ተጋብተው ተላያቸው መልሶ ደግሞ ሌላ ወንድ ልጅ አምጥታችሁ እኔ በህይወቴ ውጣልኝ፣ እኔ አልፈልግም ይሄን ማድረግ ይሄ ምን ያስተምራል? የእውነቴን ነው የምላችሁ ምን ያስተምራል? ግን ይሄ የሚያስተምር ነገር ምንም ነገር የለም እላቸዋለሁ ቤተሰብ። እነሱ ደግሞ መቼም ቢሆኑ የሚለዩም ሰው አይደሉም። ስራና ስራ ብቻ ነው የሚሰሩት። አባይቢ እነሱ ስራና ስራ ብቻ ነው የሚሰራው። እናንታችሁ የመዳብ ቀመሞች ስራችሁና ስራ ብቻ ስሩ። ወዳችሁ ፈቅዳችሁ ተከታተሉ። ሌላ ነገር ባትናገሩ ማለት ነው። ባትናደዱ፣ ሌላ ነገር ውስጥ ባትገቡ ማለት ነው። ለኔ ቅንጣት ማትቀንሱ ቅንጣት ማትጨምሩልኝ ብለዋል። አዎ ካልፈለጋችሁ ገደል ግቡ ብለዋል። እውነት ነው የተናገረው ማለት ነው። ስለዚህ ትላንት ደግሞ እንደዚህ ዝም ብላ በቃ ተለያይተናል ብላ ለአንዴና ለመጨረሻ ስላለች እኔ ትቼላት አልሄድም። ዛሬ ደግሞ ሌላ ሀሳብ የምንነጋገርበት ሌላ ሀሳብ ስላለ መጥቻለሁ ብሎ በሀይሚ ቤት ደግሞ መጥተዋል ማለት ነው። ያ ምንድነው? ስራና ስራ ነው የሚሰሩት። ሀባይቢ እንዴት ነው እናንታችሁ? ምንድነው ጅል እያሆናችሁ ነው? ምን ሼ ናችሁ? አዳጋ ያገሬ ሰው እናንታችሁ ምን ሼ ናችሁ? እንደዚህ የምትቃጠሉት እነሱ ብር ነው እየሰሩ ያለው። ሽቃላ ነው፣ ጠሻለ ሽቃላ ነው። እናቴ አንቺ በመዳም ቤት 24 ሰዓት እንትን ስታረጊ እነሱ እኮ በስልክ ብቻ ሳይለፉ ሳይደክሙ ነው ሽቃላ ጠሽ አድርገው የሚሸቅሉብሽ። ስለዚህ ለሽቃላ አይደለም ሳቂ፣ ተከታታይ ስልክሽን ማቃጠል ሌላ ነገር ውስጥ ባትገቢ። አሁን እነሱ ጥላቸውንም ጥበባቸውንም መጣላታቸውንም ወደ ኦዲየንስ ላይ አመጡ እኮ አያችሁ። እናንታችሁ እንደዚህ ነበራችሁ፣ እንደዚህ አታደርጉም፣ እንደዚህ አታደርጉም አሉ ማለት ነው። ወደ ኦዲየንሱ ምን አደረጋ? ተከታተለው እንጂ ላይክ አደረገ፣ ተከታተላችሁ እንጂ ምን አደረጋ? እናንታችሁ ባመጣችሁት አህል ነው የሚሰጣችሁ። ሰው ልጅ በሰፈራው ስፍራ ነው የሚሰፈረው ማለት። እናንታችሁ ባመጣችሁ አክል ነው
ሰው ልጅ እየተቀበለም እየሰጣችሁ ያለው ሀሳብ አስተያየት ማለት ነው። አንድ ሰው ደግሞ ሀሳቡን ሊሰጣ ነው ወደ ሚዲያ የሚወጣው ማለት ነው። ቤተሰብ ላይክ እና ሼር እንዳይረሳ። ሰላም አለይኩም።